ሰላም ጤና ይስጥልኝ የተከበራችሁ የጉባለች ቤተሰቦች እንዴት ናችሁ? እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን የሰዓቱን ዜና ከዚህ እንደሚከተለው እናቀርባለን። የመጀመሪያው ዜናችን የሚሆነው በነዳጅ ዙሪያ ነው። 1 ሊትር ቤንዚን 122 ብር ከ53 ሳንቲም ሲገባ 1 ሊትር ነጭ ናፍታ ደግሞ 116 ብር ከ49 ሳንቲም ገባ ተብሏል። የኢፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር ዛሬ ለነዳጅ አቅራቢው ድርጅቶች ባሰራጨው ሰርኩላር ከዛሬ ሚያዝያ 30 2017 ዓ.ም ምሽት 12 ሰዓት ጀምሮ የነዳጅ ምርቶች ላይ የዋጋ ጭማሪ ተደርጓል ብለዋል። በዚህም መሰረት 1 ሊትር ቤንዚን 122 ብር ከ53 ሳንቲም እንዲሁም 1 ሊትር ነጭ ናፍታ ደግሞ 116 ብር ከ49 ሳንቲም፣ 1 ሊትር ኬሮሲን 116 ብር ከ49 ሳንቲም ገብቷል ብለዋል። በሌላ በኩል የአውሮፕላን ነዳጅ 113 ብር ከ20 ሳንቲም ከነበረበት ወደ 109 ብር ከ56 ሳንቲም ዝቅ ብሏል። 1 ሊትር ከባድ ጥቁር ናፍታ 106 ብር ከ75 ሳንቲም ከነበረበት ወደ 104 ብር ከ08 ሳንቲምም ዝቅ ያለ ሲሆን 1 ሊትር ቀላል ጥቁር ናፍታ 109 ብር ከ22 ሳንቲም ከነበረበት 106 ብር ከ77 ሳንቲም ዝቅ ማለቱ ተነግሯል። ወደ ሌላው ዜና ስናልፍ የሮማ ካቶሊክ ቤተ ክርስቲያን አዲስ ርዕሰ ሊቃነ ጳጳስ መረጠች። ዛሬ ማምሻውን ለምርጫ የቤተ ክርስቲያኗ ካርዲናሎች ከተሰበሰቡበት ቤተ መቅደስ አናት ላይ አዲስ ርዕሰ ሊቃነ ጳጳስ መመረጡን የሚያሳየውን ነጭ ጭስ ታይቷል። በቫቲካን አዲሱ ሊቀ ጳጳስ ለመምረጥ የተሰባሰቡት ካርዲናሎች በሚስጥር ድምፃቸውን መስጠታቸውን ተከትሎ ነው አዲስ ርዕሰ ሊቃነ ጳጳስ መመረጡ ይፋ የተደረገው። ድምፅ መስጠት ከሚችሉት 133 ካርዲናሎች መካከል የ89ኙን ይሁንታ ያገኙ ሊቀ ጳጳስ በቅዱስ ጴጥሮስ ካቴድራል በረንዳ ላይ ብቅ በማለት ለሕዝብ ይታያሉ። በቅዱስ ጴጥሮስ አደባባይ የተሰባሰቡ የእምነቱ ተከታዮች ነጩን ጭስ ሲመለከቱ ደስታቸውን በጩኸት ገልጠዋል። ዕድሜያቸው እስከ 80 ዓመት የሚሆን 133 ካርዲናሎች ቀጣዩ ርዕሰ ሊቃነ ጳጳስ ማን ሊሆን እንደሚገባ ከተወያዩ በኋላ ይሆናሉ ያሏቸውን በዛሬው ዕለት መርጠዋል። ሚያዝያ 13 ቀን 2017 ዓ.ም ሕይወታቸው ያለፈው ሊቀ ጳጳስ ፍራንሲስ የተኩት አባት ማን እንደሆኑ ከጥቂት ሰዓታት በኋላ ይታወቃል ተብሏል ሲል ቢቢሲ ዘግቧል። ኢትዮ ቴሌኮም በዲጂታል መንገድ ግብይት የሚከናወንበት ዘመን የተሰኘ ዲጂታል ገበያን ይፋ የማድረግ ስነ ስርዓት አከናወነ ተባለ። ይህ ዲጂታል ገበያ ሀገራዊ የሆነ የተበታተነ የንግድ ስርዓትን በዲጂታል መንገድ የሚያገናኝ ነውም ተብሎለታል። የዲጂታል ኢኮኖሚ ኢትዮጵያ አካል ነው የተባለው ዘመን ገበያ ደንበኞች ባሉበት ቦታ ሆነው መገበያየትና መሸጥና መለወጥ የሚችሉበት ነው ተብለዋል። ዲጂታል ገበያውን ይፋ ያደረጉት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ የኢትዮጵያ የንግድ ስርዓት እንዲሁም አምራቹን ማሳለጥ በተለያዩ ጥግ ያሉ ኢትዮጵያውያን እንዲገበዩ ማስቻል ዓላማው ነው ብለዋል። ዋና ስራ አስፈጻሚዋ በዝርዝር ከሰጡት ሀሳብ ስናይ አምራቹ በቴክኖሎጂ ታግዞ ውጤታማ ሲሆን ደንበኛውን የሚያረካበት ምርት ሊያቀርብ ይችላል። በዚህ ሲስተም አምራቾች ምርታቸውንና ዋጋቸውን የሚያስተዋውቁበት ቨርቹዋል ስቶር ይኖራቸዋል። እንዲሁም ሸማቹም ዋጋ አወዳድሮ የሚገዛበትን ሰፊ እድልም ይፈጥራል ነው ያሉት። ዲጂታል ገበያው አምራቾች ምርታቸውን ቨርቹዋሊ የሚያቀርቡበት እንዲሁም ሸማቾችም የሚሸምቱበት ነው ያሉት ዋና ስራ አስፈጻሚዋ ከፖሊሲም ጀምሮ ብዙ መደላድሎችም ተፈጥረውለታል ነው ያሉት። በኢትዮጵያ ኢኮመርስን ለማስፋፋት የሚያግዙ ቻይ ሁኔታዎች አሉ ወይ የሚል ጥያቄ ቢኖር የታሪፍ ቅናሽና የኢንተርኔት ማስፋፊያ እንዲሁም የቴሌብር ስርዓቶች መጀመራቸው መደላድል ለመፍጠር ነበር ብለዋል። ሀገራዊ የገበያ ቦታ ከመሆኑ አንጻር አስፈላጊ የምንለውም የቤት ስራ ሰርተናል፣ የማያቋርጥ ማሻሻውም ይቀጥላል ነው ያሉት። 82.5 ሚሊዮን የኢትዮ ቴሌኮም አገልግሎት ተጠቃሚዎች አሉ። ከነዚህም ውስጥ 45.7 ሚሊዮን የኢንተርኔት አገልግሎት ተጠቃሚዎች ሲሆኑ 33 ሚሊዮን የሚሆን ደግሞ የስማርት ስልክ ተጠቃሚዎች ናቸው ብለዋል። ቴሌብር ተጠቃሚዎች 52.5 ሚሊዮን ደርሰዋል። 7.5 ሚሊዮን ዜጎች የቴሌብር ሱፐር አፕ ተጠቃሚዎች ናቸው። በቴሌብር 4.18 ትሪሊዮን ብር የገንዘብ ዝውውርም ተከናውኗል። እነዚህን ቁጥሮች ስንመለከት የዘመን ገበያን ይፋ ለማድረግ አስቻይ ሁኔታዎች አሉ ብለው መውሰድም ይቻላል ብለዋል ስራ አስፈጻሚው። ይህ ዲጂታል ገበያ ቀላል፣ ደህንነቱ የተጠበቀ እንዲሁም ከቴሌብር ጋር በቀጥታ የተገናኘ በመሆኑ የተለየ ያደርገዋል ነው ያሉት።
ወደፊት በቨርቹዋል ሪያሊቲ የተደገፈ ይሆናል ያሉት ዋና ስራ አስፈጻሚዋ ይህንን በመጀመራችን እና ይፋ በማድረጋችን ያልነበሩ የሚፈጠሩ የስራ እድሎች አሉ። ኢትዮጵያ ለዜጎቿ ተጨማሪ የስራ እድል የምትፈጥርበት ሁኔታ ይኖራልም ብለዋል ዋና ስራ አስፈጻሚ ፍሬሕይወት ታምሩ። ወደ ሌላው ዜና ስናልፍ በጀት በመከልከልና በማስከልከል የሚደናቀፍ ትግል አይኖርም ሲል እናት ፓርቲ ተናገረ። እናት ፓርቲ የኢትዮጵያ ምርጫ ቦርድ በፓርቲው ላይ ያሳለፈውን የበጀት ክልከላ ፖለቲካዊ ውሳኔ ነው ሲል ጠርቶት አውግዞታል ተብሏል። በጀት በመከልከልና በማስከልከል የሚደናቀፍ ትግል የለም ነው ያለው እናት ፓርቲ። እናት ፓርቲ ለምንድን ነው እንዲህ ያለው? የብሔራዊ ምርጫ ቦርድ ለፌዴራል ዋና ኦዲተር በጻፈውና ለፓርቲው ግልባጭ በተደረገ ደብዳቤ የፌዴራል ዋና ኦዲተር ለፓርቲው በ2016 ዓ.ም የሰጠን ድጋፍ ብር 1,702,561.65 ብር ኦዲት ማድረጉን አመላክቷል። የፌዴራል ዋና ኦዲተር መስሪያ ቤት በቀጥታ የኦዲት ሪፖርቱን ለኦዲት ተደራጊ እናት ፓርቲ እንዳላደረሰና ሪፖርቱ በኢትዮጵያ ብሔራዊ ምርጫ ቦርድ በኩል ፓርቲው ጋር መምጣቱን ገልጧል። የኦዲት ግኝት ተብሎ በዋነኝነት የቀረበውና ትልቅ ጥያቄ ያስነሳው ፓርቲው ከተደረገለት ድጋፍ ውስጥ በጎፋ ዞን ለተከሰተው የመሬት መንሸራት አደጋ ብር 20,000 ብር መለገሱ፣ ለአንድ የፓርቲው ብሔራዊ ስራ አስፈጻሚ ኮሚቴ አባል ስንብት ለማስታወሻ ብር 15,000 ወጪ ማድረጉ፣ እንዲሁም የፓርቲው የላዕላይ ምክር ቤት አባል ከዚህ ዓለም በሞት በተለዩበት ወቅት ለባነር ማሰሪያ ብሎ የወጣ ብር 3,500 በድምሩ ፓርቲው ብር 38,500 ብር ከታለመለት ዓላማና ተግባር ውጪ ያወጣ መሆኑ መመልከቱን አስረድቷል። በዚህ ምክንያት ቦርዱ በዚህ ዓመት ፓርቲው የሚሰጠውን የመንግስት ድጋፍ ሊያገኝ እንደማይገባ መወሰኑን የፓርቲውን ሂሳብ በጣምራ በሚያንቀሳቅሱት 3 አመራሮች ላይ ፌዴራል ፖሊስ ምርመራ እንዲያደርግ መወሰኑን በደብዳቤ እንደገለጸለትም ጠቅሷል። እናት ፓርቲ የቦርዱ ውሳኔ አላግባብ ወጣ ስለሚለው 38,500 ብር ሳይሆን ከጀርባው ሌላ ጉዳይ እንዳለው ገምታለሁ ብሏል። ከሚገምት ያወጣበትንም አይናገር። አላግባብ ወጣ የተባለው ወጪ ብር 20,000 የመሬት መንሸራተት ለደረሰባቸው ወገኖች የወጣ እጅግ አነስተኛ ገንዘብ መሆኑና ይህም የነገ መራጮቹን ጎን ለሚጠይቀው የሰብዕና ሞራል መቆም ከማስፈለጉ አኳያ ሊደረግ ከሚችል በጣም አነስተኛ ነገር እንደሆነ፣ ምንም ክፍያ ሳይከፈላቸው ለሀገራቸውና ሕዝባቸው ለመታገል ጊዜያቸውንና መላ እነሱነታቸውን ሰጥተው ለአደጋ ጭምር ራሳቸውን አጋልጠው መጓጓዣ ወጪያቸውን እንኳን ሳይሸፈን ለሀገር ከመቆም አኳያ በፓርቲው ከፍተኛ አመራርነት ያገለግሉ ከፓርቲው በሞት እንዲሁም በአካል ሲለዩ ወጣ የተባለው ወጪ እዚህ ግባ የማይባል መሆኑና ከአግባብ ውጪ የወጣ ነው ብሎ እንደማያምንም ገልጧል። ፓርቲው ከፓርቲው አመራር ቀብር ጋር ከተያዙ ብር 3,500 ውጪ ሌሎች የተፈጸሙት ወጪዎች በፓርቲው ብሔራዊ ስራ አስፈጻሚና መላ መዋቅር ውሳኔ መሰረት እንደሆነም ተጠቁሟል። ሁሉንም በዛው ለምን አልጨረሳችሁም? ይህ ሆኖ ሳለ አመራሮችን በተለየ መልኩ ተጠያቂ ለማድረግ የተሄደበት ርቀት ትናንት የፓርቲ አመራሮች እና አባላት እስርና አፈና ሲገጥማቸው ባሉበት ድረስ በመሄድ ያጽናናና ለማስፈታት ግብ ይገጥም የነበረ ቦርድ በቅጽበት እንዲህ የመውጊያ ስለት አቀባይ ወደ መሆን ያሽቆለቆለበት ቅጽበት ያስገርማል፣ ያሳዝናል፣ የኢትዮጵያ ሕዝብም ይመዘግባል ብሏል እናት ፓርቲ። የተጠቀሰው ገንዘብ ፓርቲው በድጋፍ ከተሰጠው ገንዘብ ወጪ እንዲደረግ ያስገድደው ምክንያት በወቅቱ ፓርቲው ለማህበራዊ አገልግሎት የሚጠቀምበትና ከአባላትና ደጋፊዎቹ የሚሰበሰብ ገንዘብ ከተቀመጠበት የባንክ ሂሳብ ማንቀሳቀስ ባለመቻሉና ገንዘብ በወቅቱ ወጪ መደረግ የግድ ስለነበረ እንደሆነም አመላክቷል። ነገር ግን የማህበራዊ አገልግሎት የባንክ ሂሳቡን መንቀሳቀስ በቻለበት በአሁኑ ሰዓት ግን የተጠቀሰውን በውንጀላ የተያዘበትን ገንዘብ ብር 38,500 አዛውሮ ዝግጁ ያደረገና ለመመለስም የሚችል መሆኑን ለፌዴራል ዋና ኦዲተር በመፈረሙ መተማመኛ ጽሑፍ መሰጠቱን ገልጿል። ይህ በእንዲህ እንዳለ ፓርቲው ጉዳዩን ቀለል አድርጎ ወደ ስራ ባተኮረበት ወቅት ከዚህ ቀደም ፓርቲውን ከመፍረስ ለመታደግ በሚል ከፓርቲው የተቆረጠ ኃይል ፓርቲውን በጀት አስከለከልኩ፣
እነከሌና ከሊት ላሳስር ነው እያለ ለተለያዩ ግለሰቦችና ሚዲያ አካላት ወሬ እየነዛ መመልከቱን በዚህም በሬ ከአራጁ ለማለት መገደዱን ገልጧል። ይህን አካል ከነ ዝርዝር ማንነቱ በቅርቡ ለህዝብ ይፋ እንደሚያደርግም ጠቁሟል። ፓርቲው የመንግስትን ስልጣን በህጋዊና ሰላማዊ መንገድ ለመጨበጥ እንደሚሰራ ገልጦ የገንዘብ አጠቃቀምን በተመለከተ እያንዳንዷ ሳንቲም ተጠያቂነት ባለው መልኩ ብቻ መውጣት እንዳለባትም እንደሚያምን፣ ለዚህም ተግቶ እንደሚሰራ ኦዲት መደረጉም እንደሚያስደስተው ገልጧል። ነገር ግን የኦዲት ግኝት ተብሎ የቀረበውና ቦርዱ ያሳለፈው ውሳኔ ከአስተዳደራዊ ውሳኔነቱ ይልቅ ፖለቲካዊ ግብ ያዘለ ነው ብሎ እንደሚያምንም አመላክቷል። በቦርዱ ውሳኔ ላይ ዕለት ከዕለት የሚያስጨንቀንና ዘወትር የምንጮህለት ወዲህም ግራ ቀኝ ጥርስ ያስነከሰብን የህዝባችን ስቃይ ከቀለለና ጊዜ ከተረፈን እንደ አስፈላጊነቱ ህጋዊ መንገድ ተከትለን ይግባኝ እንልበት ይሆናል ብሏል እናት ፓርቲው አለኝ ባለው መረጃ እንዳይሰጠው የታገደው የ2017 ዓ.ም የበጀት ድጋፍ ብር 600 ሺህ ገደማ መሆኑን ጠቁሟል። በጀት በመከልከልና በማስከልከል የሚደናቀፍ ትግል አይኖርም ሲልም አሳውቋል። በእውነት 600 ሺህ ብር ታዲያ እንዴት 107 አይደለም 200 1 ሺህ ፓርቲ ቢቋቋም በፓርቲ ልክ ያመጣውን ውጤት ካልኩሌት አድርጎ ሳይሆን ዝም ብሎ በፓርቲ ስም ይህን ያክል ገንዘብ የሚበተን ከሆነና ፓርቲ ማቋቋምም ይህን ያለ ሀብት የሚያስገኝ ከሆነ ምን ችግር አለው? ታዲያ ችግሩ የመንግስት እንጂ እኮ የፓርቲዎች አይደለም። ፓርቲዎች ቁጥራቸው የበዛው ከሚያገኙት ጥቅም አንጻር ነው ማለት ነው። ወደ ሌላው ዜና ስናልፍ የሰላም ጥሪ የተቀበሉ ጽንፈኞችን ያሳተፈ ውይይት ተካሄደ ሲል መከላከያ ዘገበ። በሰሜን ሸዋ ዞን በመርሃ ቤቴ ወረዳ አለም ከተማና በፈጢራ ንዑስ ወረዳ ሰላም ጥሪን የተቀበሉ የጽንፈኛ አባላትን ያሳተፈ ውይይት ተካሂዷል። በውይይቱ የተገኙት የአየር ወለድ ክፍለ ጦር አዛዥ ኮሎኔል ማቴዎስ ማዴቦ ሰላምና ልማት የማይነጣጠሉ የስኬት ገጽታዎች መሆናቸውን በመግለጽ ሰላም የሚጀምረው ከቤት መሆኑን በማብራራት ያለ ሰላም መኖርና ማልማት ስለማይቻል ሁሉም ሰው የሰላም ባለቤት በመሆን የቅድሚያ ሰላምን በማስፈን ወደ ልማት መመለስ አለበት ብለዋል። በመድረኮች የተገኙት የሰሜን ሸዋ ዞን ብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ አቶ ኤልያስ አበበ በበኩላቸው ከልክ ባለፈ ጽንፈኝነት ወንድሙን በመግደል የድንቁርና ጥግን አሳይተናል። አሁን ግን ጨዋው የሰሜን ሸዋ ሕዝብ ይብቃ እያለ ነውና አሁን በተጀመረው መንገድ ሰላምን በዘላቂነት በመፍታት የልማትና የመልካም አስተዳደር ስራዎችን ለመስራት ሁላችንም በጋራ መነሳት አለብን ሲሉ ተናግረዋል። የሰላም አማራጭን በመጠቀም ወደ ህዝቡ የተመለሱ የጽንፈኛ አባላት በበኩላቸው እኛ ተሳስተን ህዝቡንም አሳስተናል፣ ህዝቡን ዘርፈናል፣ እርስ በርሳችንም ተገዳደልን እንጂ ምንም ያመጣነው መልካም ነገር የለምና ካለፈው ስህተታችን ተምረን ለሰላም እንሰራለን ብለዋል። የአሸባሪዎችንና የጽንፈኞችን ሴራ በመበጣጠስ ረገድ ደቡብ እዝ ውጤታማ ስራ ሰርቷል ሲሉ ሌተናንት ጀነራል ሰለሞን ኢተፋ ተናገሩ። የደቡብ እዝ ዋና አዛዥ ከእዙ ከፍተኛ የሰራዊት አመራሮች ጋር በነበራቸው ቆይታ በአሸባሪው ሸኔና በጽንፈኛው ቡድን ላይ እየተወሰደ ባለው እርምጃ በቀጠናው ተጨባጭ የሰላም ውጤት ማስመዝገብ መቻሉን አረጋግጠዋል። ሌተናንት ጀነራል ሰለሞን ኢተፋ እዙ በተሰማራባቸው አካባቢዎች የሚስተዋሉ ህገወጥ የሰዎችና የአደንዛዥ እጽ ዝውውሮችና የሽብርተኞች እንቅስቃሴን በመቆጣጠር ረገድ ውጤታማ የዘመቻ ስራ መከናወኑን አውስተው ችግሩን ሙሉ በሙሉ ለማጥፋት በቁርጠኝነት እየተሰራ ስለመሆኑም ተናግረዋል። በዙ የግዳጅ ቀጠና አሸባሪው ሸኔና ጽንፈኛው በሚንቀሳቀሱባቸው አካባቢዎች በተደረጉ ዘመቻዎች ቁጥራቸው ቀላል የማይባል ታጣቂዎች መደምሰሳቸውን የቡድንና የነፍስ ወከፍ መሳሪያዎችን ጨምሮ በርካታ ታጣቂዎችና ሌሎችም በቁጥጥር ስር በማዋል የቡድኖቹ አከርካሪ መመታቱን ሌተናል ጀነራል ሰለሞን ኢተፋ ገልጠዋል። የደቡብ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል አድማሱ አለሙ እዙ የጥፋት ኃይሎችን በፍጥነት በማጥፋት የሀገራችንን ሰላም ለማረጋገጥ በሙሉ አቅም ርብርብ እየተደረገ በመሆኑ በአጭር ጊዜ መልክ ይዛለን ብለዋል። የሰራዊቱን የግዳጅ አፈጻጸም ለማሳለጥ የሚያስችል ግብዓቶችን በማቅረብ አኩሪ ውጤቶች መምጣታቸውን የደቡብ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ብርጋዴር ጀነራል መኮንን ዘውዴ ናቸው ያረጋገጡት። በየደረጃው ላሉ የሰራዊቱ አመራሮች በተሰጡ የአቅም ግንባታ ስልጠናዎች በአጭር ጊዜ ውስጥ የጥፋት ኃይሎችን በመደምሰስ ህዝባችን ያለ ስጋት መንቀሳቀስ የሚችልበትን ሁኔታ እውን ለማድረግ በትጋት እየተሰራ መሆኑንም ተናግረዋል።
ኮሩ የሰላምን አማራጭ አልቀበልም ባለው የሽብር ቡድን ላይ እርምጃ ወሰድኩ አለ። በምዕራብ ሸዋ ዞን ሜታ ሮቢ ወረዳ ሙገር በተባለ በረሃማ አካባቢ ኮሩ ሰሞኑን ባደረገው ተከታታይ ዘመቻ የአሸባሪ ቡድኑ ከንቱ ምኞት የሆነ የሺ ዘመቻ የሚል ስያሜ ለራሱ በመስጠት ቀጠናውን ለማተራመስ ሲንቀሳቀስ በነበረው ሸኔ ላይ ኮሩ በወሰደው እርምጃ በቡድኑ ላይ ከፍተኛ የሆነ ማቴሪያላዊና ሰብአዊ ኪሳራ ማድረሱን የኮር ዋና አዛዥ ኮሎኔል ረሺድ ኢብራሂም ተናግረዋል። በዞኑ በርካታ ቀበሌዎችና በረሃማ አካባቢዎች እየተሽሎኮለከና አስቸጋሪ መልክዓ ምድርን በመጠቀም ለበርካታ ዓመታት የአካባቢውን ማህበረሰብ ሰላም ሲነሳ መቆየትን የገለጹት ዋና አዛዡ ኮሩ በቀጠናው ከተሰማራ ጊዜ አንስቶ በወሰደው መጠነ ሰፊ እርምጃ እጥፍ ድርብ ድሎችን በመቀዳጀት አሁን ላይ አስተማማኝ ሰላም መስፈኑን አብራርተዋል። የኮሩ አንድ ክፍለ ጦር ምክትል አዛዥ ለኦፕሬሽናል ሌተናል ኮሎኔል አስማሙ ዘሪሁን በበኩላቸው ኮሩ አሸባሪ ቡድኑ አለበት በተባለባቸው አካባቢዎች እግር በእግር ተከታትሎ በመግባትና አይቀጡ ቅጣት ከመቅጣት ባሻገር በሰላም ወጥቶ በሰላም የመግባት የህልውና ጥያቄን አስተማማኝ መልስ እየሰጠ መሆኑንም ገልጠዋል። በአጠቃላይ በተደረገው ኦፕሬሽን 2 ብሬን፣ 2 ስናይፐር፣ 44 ክላሽና 53 ኋላ ቀር እንዲሁም 1 ሽጉጥ፣ 35 የእጅ ቦምብና 4560 የተለያዩ ጥይቶችና ጥቂት የማይባሉ የቡድኑ አባላትም ተማርከዋል ብለዋል መከላከያ በዘገባው። የተከበራችሁ የጉባለች ኢትዮጵያ ዩቲዩብ ቻናል ቤተሰቦች ጉባለች ኢትዮጵያ ዩቲዩብ ቻናልን ሳብስክራይብ፣ ላይክ እና ሼር በማድረግ እንዲሁም ሱፐር ታንክስ እያደረጉ ወደፊት ሚዲያውን መግፋትና ማውጣት ማጠናከር በሚቻልባቸው ሁኔታ ላይ የምትችሉትን እያደረጋችሁ አብረን እንሁን እያልን ወደሚቀጥለው ዜና እንለፍ። ላለፉት 3 ወራት በሙቀት ምክንያት የስራ ሰዓት ለውጥ ያደረገው ጋምቤላ ክልል ከነገ ግንቦት 1 2017 ዓ.ም ጀምሮ ወደ መደበኛ የስራ ሰዓት ይመለሳል ተባለ። በአሁኑ ወቅት የክልሉ የቀኑ ከፍተኛ የሙቀት መጠን ወደ 37 እና የሌሊቱ ደግሞ ወደ 23 ዲግሪ ሴልሺየስ ዝቅ ማለቱ ተነግሯል። ባለፉት 3 ወራት የቀኑ ከፍተኛ የሙቀት መጠን 43 እና እንዲሁም የሌሊቱ ደግሞ 29 ዲግሪ ሴልሺየስ ደርሶ እንደነበርም ተነግሯል። ቅዱስ ጳውሎስ ሆስፒታል ከተለያዩ ቦታዎች ወደ ሆስፒታሉ የሚያምሩ ታካሚ ቁጥር ከፍተኛ በመሆኑ በአንዳንድ ታካሚዎች ላይ የቦታ አለማወቅ ችግር በስፋት እንደሚስተዋል ተገለጠ። የሆስፒታሉ ሜዲካል ዳይሬክተር የሆኑ ዶክተር ፍቃዱ ነጋሽ ተጠይቀው ተከታዩን ምላሽ ሰጠዋል። የሆስፒታሉ ሜዲካል ዳይሬክተር የሆኑ ዶክተር ፍቃዱ ነጋሽ ተጠይቀው የሰጡት ምላሽ ሆስፒታሉን እናሳያችኋለን፣ እንዲሁም ያለ ወረፋ የሕክምና አገልግሎት እንድታገኙ እናደርጋለን የሚሉ ግለሰቦች በመኖራቸው ምክንያት በታካሚዎች ላይ ላልተፈለገ እንግልትና ወጪ የተዳረጉ ነውም ብለዋል። ችግሩን ለመፍታት ሆስፒታሉ የተለያዩ የግንዛቤ ማስጨበጫ ስራዎችን እያከናወነ ይገኛል ያሉት ዶክተሩ ከሌሎች ጉዳዩ ከሚመለከታቸው ተቋማት ጋር በጋራ እየተሰራ ነው ሲሉም ተናግሯል። ሜዲካል ዳይሬክተሩ ወደ ሆስፒታሉ የሚያምሩ ታካሚዎች በመሰል አጭበርባሪዎች እንዳይታለሉ መልእክትም አስተላልፈዋል ሲል አህዱ ሬዲዮ ዘግቧል። የደሞዝ ጭማሪ ጥያቄ ለማቅረብ ቢሮ ስንሰባሰብ ውጡ መጠየቅ አትችሉም ተብለን ሙሉ 121 ሰራተኛ ስራ አቁሟል ሲሉ የዲኤችኤል ኢትዮጵያ ሰራተኞች ናቸው የተናገሩት። የዲኤችኤል ኢትዮጵያ ቅርንጫፍ ሰራተኞች ዓመታዊ ደሞዝ እንዲጨመራቸው ለብዙ ጊዜያት ቢጠይቁም በተቋሙ አስተዳደሮች አይቻልም በመባላቸውና በዛሬው ዕለትም ለመጠየቅ ሲባሰቡ ውጡ በመባላቸው ስራ ማቆማቸውን ገልጠዋል። በዲኤችኤል ኢትዮጵያ በዓለም አቀፍ ደረጃ የመልእክት መላላኪያ አገልግሎት ሰጪ ተቋም የሰራተኞቹ ማህበር ሊቀመንበር የሆኑት አቶ ጥላሁን ታደሰ ሰራተኞች ያቀረቧቸው ጥያቄ ተቀባይነት ያላገኘው ማህበር ለምን አቋቋማችሁ በሚል እንደሆነም ተናግረዋል። በተጨማሪም ለሰራተኞች ጥያቄ ኃላፊዎች በሚያቀርቡት ድርድር አልተስማማንም፣ ዛሬም ቢሮ ለመጠየቅ ስንሰባሰብ አይቻልም ውጡ ተብለን ተበተኑ አሉን፣ ወጣን፣ የስራ ማቆም አድማም ጀመርን ብለዋል። ሰራተኞቹም ጥያቄያችን አሁን ላይ የብር የመግዛት አቅም በመውረዱ ለመኖር ተቸግረናል፣ ስለዚህ ቢቻል ወደ በፊት የሚሰጠን የዶላር መጠን ክፍያችን ይመለስልን ሲሉም ጠይቀዋል። በተጨማሪም ለሰራተኞች በጣም ይሄ የሚገርም ነው እንግዲህ እንዲህ አይነት ነገሮች በዚህም በዛም እየተባባሱ መሆን የለበትም። ዞሮ ዞሮ የትራንስፖርትና መገናኛ ሰራተኛ ማህበር ኦፕሬሽን በጉዳዩ ላይ የሰጠው ምላሽ ስናይ ጉዳዩን በመሀል ሲያሸማግል የቆየው የትራንስፖርትና መገናኛ ሰራተኛ ፌዴሬሽን ፕሬዚዳንት አቶ አባይነህ ታከለ እዚህ ያለው ማኔጅመንት በሙሉ አቅሙ የሚሰራ አይደለም፣ ለሰራተኞች ጥያቄ የሚቀርበው ምክንያት ምን እንደሆነ ግልጽ አይደለም ሲሉ ተናግረዋል። አክለውም በአንድ አስተዳደር እየተዳደረ እዚሁ አዲስ አበባ ከተማ ለሚገኘው መስሪያ ቤት 80% ጭማሪ አድርጓል። ለእነዚህ ሰራተኞች ግን አላደረገም። ምክንያቱም የሚመስለው
በማህበር ለምን ተደራጅተው የመብት ጥያቄ አቀረቡ ሳይሆን አይቀርም ነው ያሉት። ሰው መጠየቅ አለባቸው። በዓለም አቀፍ የትራንስፖርት ፌዴሬሽን አባል በመሆናችን ጉዳዩን አሳውቀናል። ጥያቄው የደመወዝ ጭማሪ ብቻም አይደለም ብለዋል ፕሬዚዳንቱ። የስራ ሁኔታው ራሱ ዘመናዊ ባርነት ነው። አንድ ሰራተኛ ያለምንም ተጨማሪ ክፍያ በቀን 16ና 17 ሰዓታት ይሰራል። በዚህም ጉዳዩን ወደ ህግ መውሰዳችን አይቀርም ሲሉ አመላክቷል ብሎ የሸገር ኤፍኤም 102.1 ነው የዘገበው። የትግራይ ክልል ጊዜያዊ አስተዳደር ዓላማው ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም ሲል ተናገረ። ከማንኛውም የውጭ ኃይል የሚደረግ ዓላማውና ስትራቴጂካዊ ስልቱ ያልታወቀ ግንኙነት ተቀባይነት የለውም ሲል የትግራይ ክልል ጊዜያዊ አስተዳደር ነው የገለጸው። ይህን መሰሉ ግንኙነት የትግራይ ክልልን መንግስት አልባ የሚያደርግ አደገኛ አካሄድ ነው ሲልም ጊዜያዊ አስተዳደሩ አቋሙን አስታውቋል። የትግራይ ህዝብ ህልውናውንና ብሔራዊ ጥቅሙን ለማረጋገጥ ሰላማዊ የፖለቲካ ትግል እያካሄደ መሆኑን የጠቀሰው መግለጫው ዋናው ጥያቄው የፕሪቶሪያ ስምምነት ሳይሸራረፍ ተግባራዊ ይደረግ የሚል እንደሆነም አስገንዝቧል። ከፌዴራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር የሚኖሩ ልዩነቶችን ለመፍታት በሰላማዊና ህጋዊ መንገድ የተቻለውን ሁሉ ጥረት ማድረግ ተገቢ መሆኑን መግለጫው አትቷል። ሆኖም ዓላማውና ስትራቴጂካዊ ስልቱ ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት እንደሌለውም ጊዜያዊ አስተዳደሩ ገልጿል። ጊዜያዊ አስተዳደሩ ከውጭ ኃይሎች ጋር ስለተደረገው ግንኙነት ማን እንደፈጸመው፣ ከማን ጋር ግንኙነት እንደተደረገ በግልጽ ያስቀመጠው ነገር የለም። በጉራጌ ዞን በሴቶችና ህጻናት ላይ የሚፈጸሙ ከባድና ውስብስብ ወንጀሎች እየተባባሱ መምጣታቸው ተነገረ። ይህ የተባለው የጉራጌ ዞን የሴቶችና ህጻናት የጋራ ፍትህ ፎረም በወልቂጤ ከተማ በተካሄደበት ወቅት ሲሆን የፎረሙ ሰብሳቢና የጉራጌ ዞን ፍትህ መምሪያ ኃላፊ የሆኑት አቶ ኤልያስ ሰብለጋ እንዳሉት ከሆነም በዞኑ በሴቶችና ህጻናት ላይ የሚፈጸሙ ወንጀሎች በየጊዜው እየተባባሱ በመሆኑ ሁሉም ድርጊቱን በመከላከል ረገድ የራሱን ሚና መወጣት እንዳለበት ለብስራት ሬዲዮ ተናግረዋል። በዞኑ ከማህበረሰቡ ባህልና እሴት ያፈነገጡ ለአብነትም አባት ልጁን የመድፈር፣ የሰው የማገት፣ የግብረ ሰዶም፣ በተደጋጋሚ በቤተሰብ መካከል ግድያዎች መፈጸማቸው እጅግ አሳሳቢ ወንጀሎች ናቸው ተብሏል። በበጀት ዓመቱ ባለፉት 9 ወራት ብቻ 189 በሴቶችና ህጻናት ላይ የተፈጸሙ ወንጀሎች ከፖሊስ ተመርምረው ለአቃቢ ህግ የቀረቡ ሲሆን በ116 መዝገቦች ላይ ለፍርድ ቤት ክስ ቀርቦ ከቀላል እስከ ዕድሜ ልክ እስራት ውሳኔ ተሰጥቷል። ከተፈጸሙት ወንጀሎች ውስጥ 13 ግድያና የግድያ ሙከራ፣ 16 አስገድዶ መድፈርና 15 ሴቶችና ህጻናት እገታ ለአብነት ያህል የጠቀሱት ኃላፊው የሚስቱን እህት በአሰቃቂ ሁኔታ የገደለው ተከሳሽ በዕድሜ ልክ እስራት፣ ሚስቱን የገደለው ተከሳሽ በ20 ዓመት ጽኑ እስራት፣ በህገወጥ መንገድ 3 ህጻናትን ሲያዘዋውር የተገኘ ተከሳሽ ደግሞ በ15 ዓመት ጽኑ እስራት የፍርድ ቅጣቶች መሰጠቱን አቶ ኤልያስ ጨምረው ለብስራት ሬዲዮ ተናግረዋል። ወንጀሎቹ እነዚህ ይሁኑ እንጂ ገና ለህግ ያልቀረቡና የታፈኑ በርካታ ወንጀሎች እንዳሉ አመላካች ሁኔታዎች አሉ ሲሉም አክለዋል። በሐዋሳ ከተማ በመኖሪያ ቤት ግቢ ውስጥ የነዳጅ ዲፖ በመስራት በህገወጥ መንገድ ነዳጅ በማከማቸት ሲሸጡ የነበሩ ግለሰቦች በቁጥጥር ስር ዋሉ። በሐዋሳ ከተማ አስተዳደር ቱላ ክፍለ ከተማ ልዩ ስሙ ዳቶ ቀበሌ በሚባል ቦታ መኪና ማጠቢያ ወይም ለአይባጆ እንደ ሽፋን በመጠቀም በመኖሪያ ቤት ግቢ 10 ሜትር ጥልቀት ያለው ዲፖ በመስራት በህገወጥ መንገድ ነዳጅ ሲሸጡ የነበሩ ግለሰቦች በቁጥጥር ስር መዋላቸው ተገለጠ። በዲፖው ውስጥ ከ23 በርሜል በላይ ናፍጣና ቤንዚን የተገኘ ሲሆን ከነዳጅ በተጨማሪ ከመንግስትና ከግል ድርጅቶች ተሰርቀው የተከማቹ የተለያዩ ብረታ ብረቶች፣ የመኪና ጎማዎች፣ ኮምፕረሰሮች፣ የውሃ ቱቦዎች፣ የብየዳ ማሽንና ሌሎች በርካታ አዲስና ያገለገሉ ዕቃዎችን መያዙን የሲዳማ ክልል ጸጥታ ቢሮ ኃላፊና የክልሉ ህገ ወጥ የነዳጅ ግብይት ሰብሳቢ የሆኑት አቶ አለማየሁ ጢሞቴዎስ ለብስራት ሬዲዮ ተናግረዋል። በተጨማሪም በግቢው ውስጥ ህገወጥ የነዳጅ ክምችትና ሽያጭ አገልግሎት ሰጡ የነበሩ ባዶ የነዳጅ ታንከሮችም መኖራቸው ተገልጧል። ህገወጥ ዕቃዎቹ የሐዋሳ ጉምሩክ ቅርንጫፍ ጽሕፈት ቤት ከህብረተሰቡ በደረሰው ጥቆማ መሰረት ክትትል በማድረግ ሚያዝያ 26 ቀን 2017 ዓ.ም የተያዙ ሲሆን የፌዴራል ፖሊስ ሬጅመንት 15 አመራሮችና አባላት እንዲሁም የሐዋሳ ከተማ ፖሊስ አመራሮችና አባላትም ተሳትፈውበታል። ከወንጀል ድርጊቱ ጋር ግንኙነት አላቸው ተብለው የተጠረጠሩ 3 ግለሰቦች እጅ ከፍንጅ ተይዘው በሐዋሳ ከተማ ፖሊስ በቁጥጥር ስር ውለው ምርመራ እየተካሄደባቸውም እንደሚገኝ አቶ አለማየሁ ጢሞቴዎስ ለብስራት ሬዲዮ ተናግረዋል።
ሌላው ዜና ለወንድሜ እንዲወሰን መሰከራችሁብኝ በማለት 2 ሰዎችን በመግደል 6 ሰዎች ላይ የአካል ጉዳት ያደረሰው ግለሰብ በእስራት ተቀጣ። በምስራቅ ባሌ ዞን ጊኒር ወረዳ ቀበና የተባለ አካባቢ ነዋሪ የሆነው ጋዛሌ ሁሴን ካሉት ወንድሞች መካከል ከአንደኛው ጋር በንብረት ላይ አለመግባባት ተፈጥሮ ጉዳዩን በሕግና በማስረጃ ሲታይ ቆይቶ ለወንድሙ የተወሰነ መሆኑ ተገልጧል። በዚህ ውሳኔ ቂም የያዘው ጋዛሌ መስከረም 21 ቀን 2017 ዓ.ም ከቀኑ 11 ሰዓት ተኩል ላይ ለወንድሜ ማስረጃ ሆነዋል ያላቸውን ወርቁ ደምሴና መኮንን ሳልሳዬ የተባሉትን ጊኒር መናኸሪያ አጠገብ ጠብቆ በጦር የተለያዩ ቦታ መጀመሪያ ወርቁን ሲወጋ አብሮት የነበረውን መኮንንም ለመገላገል መሃል ሲገባ እሱንም በመውጋት ጉዳት አድርሶባቸዋል። በዚህ ጉዳት ወርቁ ደምሴ ሕይወቱ ሲያልፍ መኮንን ሳልሳ ደግሞ በሕክምና ላይ ሕይወቱ አልፏል። ጋዛሌ ሐሰን ከዚህ ድርጊቱ በኋላ እሱን ለመያዝ የሞከሩትን ጫላ አባ ይርገዱ መንግስቱ፣ ኤልሳ ስዩም፣ አበራሽ አበበ፣ ፍቃዱ ታደሰ፣ ሉሉ መርጊያ የተባሉ 4 ወንድና 2 ሴቶችም ምንም አይነት ከድርጊቱ ጋር የማያዙትን ለምን ትገላግሉኛላችሁ በማለት በመውጋት የአካል ጉዳት ማድረሱን የምስራቅ ባሌ ዞን ፖሊስ ዋና መምሪያ ተለያዩ ወንጀሎች ምርመራ የነፍስ ግድያ ምርመራ ክፍል ኃላፊ ዋና ኢንስፔክተር አሻግር ጥላሁን ለብስራት ሬዲዮ ተናግረዋል። ፖሊስ የተፈጸመውን ድርጊት ወዲያውኑ ተከታትሎ ተጎጂዎችን ወደ ሕክምና አስክሬኖችንም ለምርመራ ወደ ሆስፒታል የላከ ሲሆን የድርጊቱን ፈጻሚ ጋዛሌን ከተሸሸገበት በቁጥጥር ስር ያውለዋል። ፖሊስ ጋዛሌን የፈጸመው የወንጀል ድርጊት ወጣ ያለና በአካባቢው ሆነ በሌላ ስፍራ ያልተለመደ በመሆኑ የአእምሮ ምርመራ በሆስፒታሉ አድርጓል። ምንም አይነት የአእምሮ እክል እንደሌለበትና ጤነኛ መሆኑን በማረጋገጡ የምርመራ መዝገቡን በሆስፒታል የአስከሬን ምርመራና በተጎጂዎች ቃል አጠናክሮ ለአቃቢ ሕግ ይልካል። አቃቢ ሕግም በወንጀል ሕግ 27 1 እና 539 በከባድ የሰው መግደል ወንጀልና በወንጀል ሕግ ቁጥር 555 አስቦ የመፈጸም ከባድ የአካል ጉዳት ክስ መስርቷል። ክሱን ሲከታተል የነበረው የምስራቅ ባሌ ዞን ከፍተኛ ፍርድ ቤት ሚያዝያ 4 ቀን 2017 ዓ.ም በዋለው ችሎት ተከሳሽ ጋዛሌን ሐሰን ሰውን ለመግደል አስቀድሞ በማሰብ የተጠቀምበት መሳሪያ ዘዴና የአገዳደል ሁኔታ እንዲሁም ሌሎች ንጹሐን ሕይወት ላይ የአካል ጉዳት በማድረስ በአጠቃላይ በ2 ሰው ግድያና በ6 ሰው ላይ የግድያ ሙከራና አካል ማጉደል በመፈጸሙ ድርጊቱ ነውረኝነቱን አደገኛና ጨካኝነቱን የሚያሳይ በመሆኑ በዕድሜ ልክ እስራት እንዲቀጣ የወሰነበት መሆኑን ዋና ኢንስፔክተር አሻግሬ ጥላሁን ጨምረው ለብስራት ሬዲዮ ተናግረዋል። ሌላው ዜና ያለ ረዳት የሚያሽከረክሩ የከተማ ታክሲ አሽከርካሪዎች ላይ እርምጃ እንደሚወሰድ ተሰማ። በአዲስ አበባ ከተማ በብዛት የትራንስፖርት አገልግሎት የሚሰጡት ሚኒባስ ታክሲዎች ያለ ረዳት መንቀሳቀሳቸው ሕገወጥ እንደሆነና ደንቡን ተላልፎ በተገኙ አሽከርካሪዎች ላይ የቅጣት እርምጃ እንደሚወሰድ የአዲስ አበባ ፖሊስ ኮሚሽን ነው ያስታወቀው። በከተማዋ ከቅርብ ጊዜ ወዲህ ያለ ረዳት የሚያሽከረክሩ የከተማ ታክሲዎች ቁጥር መጨመሩን አስመልክቶ አህዱ ያነጋገራቸው ተሳፋሪዎች ባሰሙት ቅሬታ አሽከርካሪዎች እያሽከረከሩ አገልግሎት የሰጡበትን ሂሳብ በሚቀበሉበት ጊዜ አደጋ ሊያደርሱ የሚችሉበት እድል ከፍተኛ በመሆኑ ሊታሰብበት ይገባል ብለዋል። ማሽከርከር ሙሉ ትኩረትን የሚፈልግ ነው ያሉት አስተያየት ሰጪዎቹ አሽከርካሪዎቹ የረዳትን ስራ ደርበው ለመስራት በሚያደርጉት ጥረት ከፍተኛ ስጋት የሚፈጥር በመሆኑ ሊታረም ይገባል ሲሉም ቅሬታቸውን አሰምቷል። አህዱ የቀረበውን ተገልጋዮች ቅሬታ ይዞ የአዲስ አበባ ፖሊስ ኮሚሽንንም ጠይቋል። በኮሚሽኑ የትራፊክ አደጋ ምርመራ የግድያና አደጋዎች መርማሪ ኢንስፔክተር ተመስገን ደሳለኝ በሰጡት ምላሽ የከተማ ትራንስፖርት አገልግሎት የሚሰጡ አሽከርካሪዎች ያለ ረዳት ማሽከርከራቸው በሕግ የተከለከለ ነው ብለዋል። መሰል ድርጊቶች ለመንገድ ላይ አደጋዎች መፈጠር ከፍተኛ አስተዋጽኦ አላቸው ያሉት ኢንስፔክተሩ አሽከርካሪዎች ሙሉ ትኩረታቸውን በማሽከርከራቸው ስራቸው ላይ አለማድረጋቸው የመንገድ ላይ ክስተቶችን ለመቆጣጠር እንዳይችሉና አደጋ እንዲፈጠር የሚያደርጉ በመሆኑ የተከለከለ መሆኑን ተናግረዋል። ይህንን ደንብ ተላልፈው በተገኙ አሽከርካሪዎች ላይም ቅጣት ይጣላል ሲሉ አሳስበዋል ብሎ አህዱ ሬዲዮ ዘግቧል።